ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው G7 ስብሰባውን ጀምሯል። በትራምፕ ቀልዶች ደምቆም ሳይቷል። G7 አብዛኛውን ጊዜ በጦርነት በንግድ በደህንነት እንዲሁም ዓለም አቀፍ ኢኮኖሚ ዙሪያ ላይ የሚደረጉ ከበድ ያሉ ውይይቶች እሰጥ አገባዎች ላይ ቢታወቅም የዘንድሮ ጉባኤው ግን እጅግ ልዩ ነበር። የዘንድሮ ጉባኤው ያልታዩና አዲስ ክስተቶች ላይ ያተኮረም ሆኗል። ከአጀንዳም ውጪ ነበር እየተባለም ጭምር ነው። በሁለትዮሽ ውይይት ወቅት በዶናልድ ትራምፕ እና በዩኤ ፕሬዝዳንት መካከል የነበረው የቃላት ልውውጥ እጅግ አስደማሚ ነበር። ሁለቱ መሪዎች ስትራቴጂካል በሆኑ ትብብር ላይ አተኩረው ተወያይተዋልም። በቀጠናው ስላለው እድገትም በጋራ መክረዋል። የዩኤ ፕሬዝዳንት በጣም የተረጋጋ ድምጽን ሲጠቀሙ ነበር። ፍጹም ሰከን ያሉ ሰው መሆናቸው እጅግ ግልጽ ነው። ግን ንግግራቸው ከወትሮም ለዘብ ያለ ነበር። ዶናልድ ጄ ትራምፕ ይህንን ንግግራቸውን የተረጋጋና ዝግ ያለ ስለነበር እንዲህ ብለዋል። ትራምፕ ሀብታም ሀገር ስትሆን ንዋይ ሲበዛ ልክ እንደዚህ የተረጋጋ ጨዋታ ይኖርሃል ብለው ለጋዜጠኞች ቀልደዋል። በቃ ሀብታም ስትሆን በራስ መተማመንህ ይገነባል፣ ድምጽህ አይከብድም ብለዋል። የዩኤ ፕሬዝዳንት እጅግ ታላቅ ጀግና ሰው ነው ብለው ዶናልድ ጄ ትራምፕ አመስግነዋቸዋል፣ አሞካሽተዋቸዋል። Thank you, my friend. See, when you're that rich, you can speak that lowly. I was just wondering, can anybody hear that? But when you're so rich, you have such confidence that you don't have to do any strain to the voice. He's great. የሁለቱ መሪዎች ቪዲዮ ከጂ7 ስብሰባ በላይ መነጋገሪያ ሆኖ ነበር። በዓለም አቀፍ የሶሻል ሚዲያዎች ላይ እጅግ ዋነኛ መነጋገሪያ ሪአክሽን መስሪያም ጭምር ሆኖ ቆይቷል። ስብሰባው ግን ያተኮረው ስትራቴጂካል ትብብር ላይ ነበር። ዩኤስኤ እና ዩኤ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየጠነከረ መጥቷል። ሁለቱም ሀገራት ግዙፍ ኢንቨስትመንትን በጋራ የሚያስተዳድሩ ሀገራትም ጭምር ናቸው። የዩኤ ፕሬዝዳንት ትራምፕን አመስግነዋል። በመካከለኛው ምስራቅ የአሜሪካ ሚና እጅግ ግዙፍ ስለሆነ አሜሪካም ላደረገችው ምስጋናቸውን በግልጽ ተናግረዋል። ለአጋሮቹ ያሳዩትን ድጋፍ አይተናል፣ እናመሰግናለን። ይህ ለኛ እጅግ ትልቅ ነገር ነው። ካለናንተ እርዳታ ድጋፍ የኔ ሀገር ብቻ ሳትሆን ድፍን የአረቡ ሀገራት ከዚህ በላይ ይወድሙ ነበር ብለው ተናግረዋል። And thank you for your support, your commitment to your friend, to your allies, and special thank for your support during the six-week war. It means a lot to us, and you show us who's the real ally. And without your support, your commitment, Mr. President, not my country only, but the Middle East will be in a different part of the world, different situation today. So really my pleasure to see you today, Mr. President, and thank you for giving us the time, and there is a lot of things we can talk about for going forward between our two countries, how we can make our relationship even better. የዩኤ እና የዩኤስኤን ጉዳይ ስንመለከት በ2020 ሴፕቴምበር 15 ላይ ዶናልድ ጄ ትራምፕ በዋሽንግተን ላይ የአብርሃም አኳርድን ዩኤን ጨምረው አስፈርመው ነበር። ይህ ማለት ግንኙነታቸው እጅግ ረጅም ጉዞ የተጓዘ እንዲሁም ከትራምፕ አስተዳደር ጋር ዩኤ ያላት ግንኙነት እጅግ ጠንካራ መሆኑን ያሳበቀም ጭምር ነው። ዩኤ በመካከለኛው ምስራቅ እጅግ ያደገች በለጸገች እንዲሁም እጅግ ተራማጅ የተባለችም ሀገር ነች። ለስላሳ ይሏታል ምዕራባውያን። እጅግ ምቹ ለኢንቨስትመንት አስተዳደሯም እጅግ የረቀቀ የመጪው ዘመንንም የተረዳ ነው እያሉ ይገኛሉ። አብዛኛው የአረቡ ሀገራት ከምዕራቡ ጋር ያላቸው ግንኙነት በአይነ ቁራኛ ላይ የተመሰረተ ነው። ዩኤ ግን ይህንን ሰንሰለት ጥሳና በጥሳ ከሀገራቶቹ ጋር በሰላም ለመስራት አሁን በጋራ ቆማለች። በጂ7 ስብሰባዎችም ላይ እየተካፈለች ትገኛለች። በዚህም የተነሳ የዩኤ አካሄድ በምዕራባውያን አይን እጅግ የተመሰገነ የተወደሰም ጭምር ነው። ትራምፕ ጥሩ ነገሮች አሁን በኢራን እየተሰሙ ነው ብለዋል። የነዳጅ ዋጋ እየተረጋጋ ነው፣ እየቀነሰ ነው። የመርከቦች እንቅስቃሴ አሁን ላይ እየተነቃቃ ነው። ስቶክ ማርኬቱ እያበበ ነው። እንቅስቃሴዎች አሁን ጥሩ ደረጃ ላይ ነው የሚገኙት ብለው ዶናልድ ጄ ትራምፕ ተናግረዋል። ኢራን ፈጽሞ ኒውክሌር አይኖራትም ሲሉ ዶናልድ ጄ ትራምፕ ተናግረዋል።
በአሜሪካና በኢራን ግንኙነት የተነሳ አሁን ሆርሙዝ ክፍት እየሆነ ነው፣ ነፃ መስመር ሆኖም ይቆያል እያሉ ይገኛሉ ዶናልድ ጄ ትራምፕ በንግግራቸው ላይ እንዲህ ብለዋል። ዱባይ ያለ ኒውክሌር ቦምብ አድጋለች ተማሩ ኢራኖች አይነት ንግግር አሰምተዋል። ዶናልድ ጄ ትራምፕ የዩኤን መሪ በጣም አርቆ ሐሳቢ መሪ ናቸው፣ ከሌሎች ሀገራት ቀድመው እርምጃ እየወሰዱም ነው ብለው ተናግረዋል። ትራምፕ ሆርሙዝን ለ60 ቀናት ብቻ ሳይሆን ለዘላለም ያለ ቀረጥ የምንተላለፍበት ይሆናል፣ የባህር ላይ መተላለፊያው ደህንነቱ የተጠበቀም ይሆናል ሲሉም የተስፋ ቃል ሰጥተዋል። Iran will never have a nuclear weapon. That's what it says. It won't have one to buy, to develop. They will not have a nuclear weapon. And I would say that's about 99.9% of what I wanted, because we couldn't let that happen. You couldn't let that happen. And they won't have a nuclear weapon. Now, in addition to that, the Strait is going to be open toll-free. And it's toll-free beyond the 60 days. It's not, somebody said, oh, it's toll-free for... No. It's toll-free, period. When it opens permanently, it'll be toll-free. በጂ7 ስብሰባ ላይ ከታዩ ሁነቶች ውስጥ ይሄኛው ደግሞ ሌላኛው ነው። የጀርመኑ ቻንስለር ለዶናልድ ጄ ትራምፕ ስጦታ አበርክተዋል። የዓለም ዋንጫ የጀርመንን ማሊያ ሰጥተዋል። ትራምፕ የሚል ስምም ታትሞበታል። ከዶናልድ ጄ ትራምፕ ጋር በጋራ ፎቶም ሲነሱን ተመልክተናል። A gift of a Germany World Cup shirt. በሁለቱ ሀገራት መካከል ያለው የዲፕሎማሲ ውጥረት አሁን እየተስተካከለና እየረገበ እንደሆነም አንዱ ማሳያ ተደርጓል። ዶናልድ ጄ ትራምፕ በሁለትዮሽ ውይይት ላይ ከጂ7 ስብሰባ ጎን ለጎን ከኳታር ጋር ሰፋ ያለ ውይይት አድርገዋል። ስለ ኢራን አንስተውም ተወያይተዋል። ትራምፕ በኢራን ያለውን ሁኔታ እንዲህ ብለውታል። የኢራንን አስተዳደር ሙሉ በሙሉ ቀይረነዋል። የመጀመሪያውን አያቶላ የሚመራውን ሙሉ በሙሉ አጽድተነዋል። ቀጣይ ተረካቢውንም ጨርሰነዋል። ሶስተኛና የመጨረሻዎቹ አሁን እኛን ተረድተውናል። አስተዋይና ምክንያታዊ ሆነዋል። በዚህም የተነሳ ሰላሙ እየመጣ መሆኑን ማሳያ ነው ብለው ተናግረዋል። I never cared about regime change. It's never a part, but I guess you have regime change because you know better than anybody. The first group, they're all dead. The second group, they're dead. A part of the third group is gone. And we're dealing with people that I think are very rational people. I mean, they were... የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በአሜሪካና በኢራን በኩል ያለው ጦርነት በስምምነት ለመደምደም ጫፍ ስለተደረሰ ደስ ብሎናል ብለዋል። እንኳን ደስ አላችሁ ዶናልድ ጄ ትራምፕን ብለው በግልጽ ምስጋናቸውን በስብሰባው ላይ አሰምተዋል። በሀገራቱ መካከል በመሆን ድርድሩን በተለያየ ቦታ ሆነው ሲያቀላጥፉ የነበሩ አካላትንም አንስተው አመስግነዋል። That President Trump has been able to get in this situation and congratulate him and the mediators on the work that they have done because this is a really important breakthrough. ከራሻ ጋር የከፋ የተራዘመ ጦርነትን የሚመሩት ዘለንስኪ ከኢማኑኤል ማክሮን ጋር እየመከሩ ይገኛሉ። ዘለንስኪ ድጋፍ እንደሚያስፈልጋቸውም ጠቅሰዋል። እንዲሁም በሞስኮ አቅራቢያ የነዳጅ ዘይት ማጣሪያ ላይ ጠንካራ ጥቃት መፈጸማቸውን አሳውቀዋል። እሳቸው በተዘዋዋሪ ማለት የፈለጉት አሁንም አለን፣ አልሞትንም፣ አልጠፋንም፣ አቅም አለን፣ ደገፍ ብታረጉን ራሻን እናስጨንቃለን የማለት ዲፕሎማሲያዊ ንግግር ነው። ዘለንስኪ ስጋታቸው ይህ ነው። ትራምፕ በራሻ ላይ ተጥሎ የነበረውን የነዳጅ ሽያጭ ማዕቀብ አሁን አላልተዋል። ግን ዋናው ስጋት ይህ ነው። ዶናልድ ጄ ትራምፕ ጨርሰው ሊያነሱት ይችላሉ ተብሎ ይጠበቃል። ትራምፕና ፑቲን አሁንም ድረስ ድርድር ላይ ናቸው። በዩክሬን ጉዳይ አሁንም ንትርክ ውስጥ ይገኛሉ። ፑቲን የመሬት ለውጥ ይፈልጋሉ። ዘለንስኪ ደግሞ ያለውን ማስከበር ይፈልጋሉ። በሁለቱ መካከል ያለው እጅግ ወሳኝ የተባለ የጦር ሂደት በየቀኑ እየተቀያየረ ይገኛል። ዘለንስኪ የጂ7 አባል ሀገራት ዳግም ትኩረታቸውን ወደ ዩክሬን እንዲያደርጉ ጠይቀዋል፣ ተማጽነዋል። ትራምፕ ትኩረታቸው አሁን በኢራን ላይ ነው፣ ግን ዩክሬንን ችላ ሊሏት አይገባም ብለው ተናግረዋል። ጦርነቱ እኛን እያጠቃ ነው፣ አውሮፓ ስጋት ላይ ነው ሲሉም ተናግረዋል። ዶናልድ ጄ ትራምፕ በዩክሬን ጉዳይ ግን በገደምዳሜው ይህንን ተናግረዋል። እኛ አያጠቃንም፣ ይህ ጦርነት እኛ ስራችን ጦር መሳሪያ ብቻ መሸጥ ነው፣ ይህ ነው የኛ ዋና ተግባር ሲሉም ተናግረዋል። We were focused on Iran. That's going to be in the back, in the rear view mirror. But we'll be... look, we have nothing to do with it. We sell weapons to them. It has no impact on us other than we sell weapons.
We're thousands of miles away. ዶናልድ ጄ ትራምፕ በአግቦ ያሉት ይሄንን ይመስላል። እኛ ጦርነቱን አልጀመርነውም። ዘለንስኪ ጦርነቱን አንተ ነህ የመሰረትከው የጀመርከው። ለዘብ በል ያቀረብንልን ፊርማ ፈርመ ከራሻ ጋር ተስማማ ጦርነቱንም አቁም የሚል ንግግር አሰምቷል። ዶናልድ ጄ ትራምፕ ለዘለንስኪ ምንም አይነት ፊት እየሰጡ አይደለም። ትኩረታቸው ሙሉ በሙሉ ኢራን ላይ ነው። በጂ7 ስብሰባ ላይ ራሻ እንደ ታላቅ ስጋት ተመልክተዋታል። ቀጠናውንም እያሸበረች ነው የሚል መደምደሚያ ላይ ደርሰዋል። የእንግሊዝ መንግስት ውዝግብ ውስጥ ገብቷል። የመከላከያ በጀቱ እጅግ አነስተኛ በቂ አይደለም እየተባለም ጭምር ነው። ከስጋታችን አንጻር የመደብነው እጅግ ትንሽ ነው። ወታደራዊ ሹምሽርም ይጠበቃል። ኬር ስታርመር ጭንቀት ውስጥ ገብተዋል። በዚህም የተነሳ ከስራ ገበታቸው በፍቃዳቸው ሊለቁ ይችላሉ ተብሎም ስጋት ውስጥ ተገብቷል። I see the current defense investment plans falling well short of what is required. We will have to dial back our activities and our exercise and operational activity if the level of resource funding that is available to us does not increase. ኢማኑኤል ማክሮን የመጨረሻቸውን የጂ7 ስብሰባን አሁን እያደረጉ ይገኛሉ። በቀጣይ ዓመት ግን የሥራ ዘመናቸው ይጠናቀቃል ተብሎ ይጠበቃል። ለ3 ቀናት የሚቆየው ስብሰባ የቻይናን ዓለም አቀፍ ተጽዕኖ እንዴት መክታት እንደሚቻልም እየመከረ ቆይቷል። አስገራሚ ከተባሉት ክስተቶች ውስጥ ዶናልድ ጄ ትራምፕ ፈረንሳይ ሲገቡ የተደረገላቸው አቀባበል ነው። እጅግ ቀዝቃዛ የተባለ ነው። ዶናልድ ጄ ትራምፕ ከፕሌን ከወረዱ በኋላ ቀጥታ የታዩት ማክሮን አቀባበል በቤተ መንግስት ሲያደርጉላቸው ነው። ፊታቸው ደስተኛ አልነበረም። የፕሮቶኮል ጥሰት ታይቷል ተብሏል። ለዶናልድ ጄ ትራምፕ አቀባበል ኤርፖርት ላይ ማክሮን አልተገኙም። በዚህም የተነሳ ትራምፕ ብስጭታቸውን መደበቅ ተስኗቸው ታይተዋል። ዩክሬን በስብሰባው ላይ ትራምፕ የሰላም ስምምነቱን ከራሻ ጋር እንዲፈጽሙት ተማጽናለች። እንዲሁም ብዙ ወታደሮች እያለቁብን ነው፣ እኛ ሰላም እንፈልጋለን የሚልም ንግግር ተስተውሏል። በጂ7 ከተነሱ ወሳኝ ነጥቦች ውስጥ ይህ ዋነኛው ነው። የኤአይ እና የአርቲፊሻል ኢንተለጀንስ ጉዳይ ደህንነቱ በተጠበቀ መንገድ መበልጸግ አለበት የሚል ወጥ አቋም ተይዟል። እናም በአጠቃቀምና እንዲሁም ተጠያቂነት ላይ ትልቅ ንግግር ተደርጓል። ማዕቀፍ ሊዘጋጅለት ይገባልም ተብሏል። እንዲሁም በማህበራዊ ገጾች ከ18 ዓመት በታች ያሉ አካላት አጠቃቀማቸው ሊመከርበት ይገባልም እየተባለ ነው። ከ15 እስከ 18 ባለው የዕድሜ ጣሪያ ውስጥ ያሉ አካላት ሶሻል ሚዲያን እንዳይጠቀሙ ሙሉ በሙሉ ለመገደብ እየተስማሙ ይገኛሉ። መጨረሻቸው ይፈረምበታል ተብሎ ይጠበቃል። ሕግ ሆኖም በሀገራቶች ውስጥም ይተገበራል ተብሎ እየተጠበቀ ይገኛል። አሜሪካ በኤአይ ካምፓኒዎች ላይ ተጠያቂነት እንዲኖር አጽንኦት ሰጥታለች። በተደጋጋሚ እዚህ ጉዳይ ላይ ተናግራለች። አሁን ካልተሰራ ዓለም መጻኢ ተስፋዋ አስጊ እንዳይሆንባት መጠንቀቅ ይገባናልም እየተባለ ነው። ዶናልድ ጄ ትራምፕ ከአልሲሲ ጋር ተገናኝተው ነበር። እንደተለመደው ዶናልድ ጄ ትራምፕ ታላቁን የኢትዮጵያ ህዳሴ ግድብ ኮንነዋል። ኢፍትሃዊ ብለው ጠርተውታል። የኢትዮጵያ ህዳሴ ግድብ ግብፅን ተጽዕኖ ውስጥ ከቷታልም ብለው ተናግረዋል። And we're working together. We're helping him with a little dam project that I think you were very unfairly treated, if you want to know the truth, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous problems for Egypt, and I'm very እኔም እጄን መክተት እፈልጋለሁ ሲሉም ተናግረዋል። aware. I had that deal settled, and then we had a rigged election, and somebody came in and they didn't know too much about that deal. They were not going to settle anything, but we'll get back into it and we'll see if we can settle it up. Okay? አልሲሲ በጂ7 ስብሰባ ላይ እድሉ ስለተሰጣቸው አመስግነዋል። ዶናልድ ጄ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ላይ በተደጋጋሚ አጸያፊ ጽንፈኛ የተባለ ንግግር በመናገር ይታወቃሉ። መነሾ የበሉት ዶናልድ ጄ ትራምፕ አሁንም በጂ7 ስብሰባ ላይ የኢትዮጵያ ህዳሴ ግድብን እንደ ስጋት ተመልክተውታል። በቀጠናው የኃይል አቅርቦቱን አልተመለከቱትም። ዘርፈ ብዙ ጥቅሞቹን ፈጽመው ሊረዱ አልሞከሩም። ትራምፕ በተደጋጋሚ እየደረሳቸው ያለው መረጃ እጅግ ተቃራኒ ነው። የአልሲሲ መንግስት በተደጋጋሚ እንደሚያደርገው አሁንም የትራምፕን አስተዳደር በገንዘብ እየደለለው ይገኛል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።